ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ በዓለም ላላችሁ ቅዱሳን ሁሉ ይሁን። እስከ መጨረሻ ድረስ እንደምወዳችሁ ጌታ ኢየሱስ ያውቃል። አንድን ሰው ለዘላለም ሕይወት የሚያበቃው ምንድነው የሚለውን እንመልከት። እንግዲህ የዘላለም ሕይወት ነፃ ስጦታ ነው። በስራችሁ በተግባራችሁ ባደረጋችሁት የትኛውንም አስተዋጽኦ የምታገኙት አይደለም። የዘላለም ሕይወት ስጦታ ነው። የዘላለም ሕይወት ነፃ የእግዚአብሔር ቸርነት ነው። የዘላለም ሕይወት የእግዚአብሔር ፍቅር ነው። የዘላለም ሕይወት የእግዚአብሔር ርኅራኄ ነው። ስለዚህ ይህንን የዘላለም ሕይወት ማግኘት የምንችለው እንዴት ነው? ስጦታውን ራሱ የምንቀበለው እንዴት ነው? የእግዚአብሔርን ቸርነት የምንቀበለው እንዴት ነው? የእግዚአብሔርን ምሕረት የምንቀበለው እንዴት ነው የሚለውን እንመልከት። እንግዲህ መብቃት ነው። ለዘላለም ሕይወት አንድ ሰው መብቃት የሚችለው እንዴት ነው? መብቃት በቃ ሙሉ ለሙሉ ይሄ ሰው የዘላለም ሕይወት ይገባዋል የሚባለው አንድ ሰው እንዴት ነው? ምን ሲያደርግ ነው? ምን ሲሆን ነው የሚለውን ነገር መመልከት አለብን። እንግዲህ መጽሐፍ ቅዱስ በዮሐንስ ወንጌል 3:16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። እንግዲህ በእርሱ የሚያምን እንግዲህ ማመን ነው። ማመን ማለት እግዚአብሔር ለዘላለም ሕይወት ያዘጋጀው ለሰው ልጆች የተሰጠ ከሰማይ በታች የተሰጠ ጌታችን ኢየሱስ ክርስቶስ እንደሆነ በማመን በማወቅ ሲቀበል እግዚአብሔር ያዘጋጀው የዘላለም ሕይወት ያዘጋጀው እንደሆነ። አብርሃም ታውቃላችሁ፣ ልጁ ሊሰዋ ሲል የምስዋዕቱን በግ እግዚአብሔር ያዘጋጃል አለ። አያችሁ፣ ሊሰዋው እኮ እየሄደ ነው ልጁን። ነገር ግን ያልጠበቀው መስዋዕት እግዚአብሔር አዘጋጀ። ለሰው ልጆች እግዚአብሔር ዓለም ሳይፈጠር በፊት ያዘጋጀው የሰው ልጆች ደካማ ናቸው። በኃጢአት ምክንያት የዘላለምን ሕይወት መስራት ማድረግ መሆን አልቻሉም። በዚህ ምክንያት እግዚአብሔር አንድያ ልጁን ለሰው ልጆች ሁሉ አዘጋጀ። ስለዚህ ኢየሱስ ክርስቶስ የተዘጋጀ ነው። ለምን? ለዘላለም ሕይወት የተዘጋጀ ነፃ ስጦታ ነው። ለሰው ልጆች ለሚያምኑ ሁሉ እግዚአብሔር በላከው ለሚያምኑ ሁሉ በተቀባው ለሚያምኑ ሁሉ ጌታችን ኢየሱስ የዘላለም ሕይወት ነው። ስለዚህ የሚያበቃ ምንድን ነው? እግዚአብሔር የላከውን ተቀበለው። እግዚአብሔር የላከውን እምቢ አትበል፣ ምክንያት አትፍጠር። አሁን ሰዎች በተለያየ ምክንያት ነው ይህንን የዘላለም ሕይወት እያጡ ያሉት። እንዴት ሊሆን ይችላል? ሳልሰራ ሳልደክም፣ እንዲህ ሳላደርግ፣ እንዲያ ሳልሆን፣ ሌላው ደርቦ እንትና ከሌለበት የዘላለም ሕይወት ማግኘት አልችልም ምናምን ሲሉ ሲቀባጥሩ፣ ያንንም ይህንንም ሲሉ ከዘላለም ሕይወት ባዶ ይሆናሉ። እኔ ምለው መጽሐፍ ቅዱስ በራሳችሁ ማስተዋል አትደገፉ፣ በራሱ ማስተዋል አትደገፍ ይላል። አንተ ይህንንም ያንንም ለምን ታስባለህ? እሱ ያለውን ለማሰማ እሱ ያለክ እኔ በላኩት እመን የዘላለም ሕይወት ታገኛለህ። በእርሱ እመን፣ እግዚአብሔር በላከው በልጁ በኢየሱስ ክርስቶስ እመን፣ የዘላለም ሕይወት ያንተ ነው። እንግዲህ በሌላ ክፍልም ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። እንግዲህ ለሚያምኑት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ስለዚህ አንተ ስልጣን ማግኘት ከፈለክ፣ የልጅነት ስልጣን መቀበል ከፈለክ ተቀበል። ሌላው ባይቀበል ጉዳይ አይሁን። አንቺ ግን ተቀበይ። የዘላለም ሕይወት በአንድያ ልጁ በክርስቶስ ኢየሱስ ይገኛል። እንግዲህ የሚያበቃን ኢየሱስ ነው። ለዘላለም ሕይወት መላእክት አያበቁም። ለዘላለም ሕይወት ምናልባት ወንድም፣ እናት፣ አባት፣ እናት አያበቁም። ለዘላለም ሕይወት የሚያበቃን ክርስቶስ ነው። ክርስቶስ ብቁ ያደርግሃል ወንድሜ፣ ብቁ ያደርግሃል። ለዘላለም ሕይወት ያበቃኝ ኢየሱስ ነው።
ያበቃኝ ስራዬ አይደለም። ያበቃኝ ወገኖች አይደሉም። ሰማዕት የሆኑ አይደሉም። ያበቁኝ ሐዋርያት አይደሉም። ያበቁኝ ነቢያት አይደሉም። ያበቃኝ የናዝሬቱ ኢየሱስ ነው። ስለዚህ ለዘላለም ሕይወት ብቁ መሆን ትችላላችሁ። በእርሱ እመኑ፣ የዘላለም ሕይወትም ይገባችኋል። ይህንን ሕይወት ተለማመዱ። ጸጋና ሰላም ጣፋጭ ለእናንተ። እስከ መጨረሻ ድረስ ወዳችኋለሁ። ሻሎም